ትምህርት ቤት ውስጥ የምትከበረውን ያህል ኮሌጅ ውስጥ ወይም ዩኒቨርሲቲ ውስጥ አትከበርም። አብዛኛውን ተማሪዎች ኮሌጅ ሲገቡ እንደሚጠብቁት አያገኙትም። ኮሌጅ ከገቡ በኋላ በተማሪዎች የሚከበሩ የሚፈሩ ይመስላቸዋል። ከሚያፈቅሯቸውም ሰው ጋር ሮማንስ የሆነ ስኩል ላይፍ የሚያሳልፉ ይመስላቸዋል። ግን ከሱ በተቃራኒ ነው የሚፈጠረው። አብዛኛውን ጊዜ ተማሪዎች ኮሌጅ ወይም ዩኒቨርሲቲ ውስጥ እንደገቡ ሁሉም ነገር ይለወጣል። ያቺ የምታፈቅራት ሴት ከሌላ ወንድ ጋር የማይሆን ነገሮችን ስታረግ ትመለከታለህ። ተማሪዎች የሚያከብሩ የሚፈሩ ይመስላል፣ ግን ሁሌም እንደደበደቡ ወይ ሙድ እንደያዙብህ ነው። በቃ ባጭሩ አያከብሩም። በዚህ ምክንያት ራስን ዶርም ውስጥ ይሆናል፣ ዩኒቨርሲቲ ውስጥ ይሆናል፣ ኮሌጅ ውስጥ ይሆናል። ራስን ማስከበር አልቻልክም። ራስን በተማሪዎች ማስጠበቅ አልቻልክም። ይሄ ነገር ጥያቄ እንደፈጠረብህ እርግጠኛ ነኝ። ስለዚህ በዚህ ቪዲዮ ላይ ኮሌጅ የምትከበርበት መንገዶች ባጭሩ ነገር አለው፣ ቪዲዮውን ሳላረዝመው ማለት ነው። ነገር ግን አብዛኛውን ኮሌጅ የሚገቡ ተማሪዎች ከመግባታቸው በፊት ወይ ደግሞ ከገቡ በኋላ የሚፈጠርባቸውን ላይፍ ልንገርህ፣ ላስተምርህ። ስቱደንት ኦፍ ዘ ይር 2 ሚለው ሙቪ ካላያችሁት እሱ ሙቪ በረንብ ማየትና መመልከት ይኖርባቸዋል። አብዛኛውን ኮሌጅ ውስጥ የምትማሩ ተማሪዎች ያ ቪዲዮ በጣም ለእናንተ ይጠቅማል፣ ያስተምራችኋል። እናም ያን ፊልም ካላያችሁ ያንን ፊልም ባጭሩ ልንገራችሁ፣ ላስተምራችሁ። እዛ ፊልም ላይ አንድ ዩኒቨርሲቲ መግባት የሚፈልግ ልጅ ነበር። ፈጣሪ ፈቅዶለት አንድ ቀን የዩኒቨርሲቲ መግቢያ ወረቀት ተላከለት። ይህ ልጅ ዩኒቨርሲቲ መግባት ትልቅ እቅዱ፣ ሐሳቡና ህልሙ ነበር። ምክንያቱም እዛ የተሻለ ህይወት ያለው ይመስለው ነበር። በአጋጣሚም ፍቅረኛው የምትማርበት ዩኒቨርሲቲ ነበር የደረሰው። ይህንንም እንደሰማ በደስታ እየዘለለ እየሮጠ እያበደ ወደሷ ቤት በጉጉት ሊነግራት እየሄደ ነበር። በአጋጣሚ ግን መሽቶ ነበር፣ እናም ተኝታ ነበር። ስለዚህ እሷን ቀስቅሶ ላለመረበሽ ሲል ሳይነግራት ወደ ቤቱ ይመለሳል። ቤቱ እንደተመለሰም ቀጣይ ቀን ለዩኒቨርሲቲ የሚሄድበት ቀን ነበር። ፍቅረኛውን ሰርፕራይዝ ለማድረግ ጃኬት ይገዛል፣ ልብስ ይገዛል፣ ጫማ ይገዛል፣ ቦርሳ ይገዛል፣ የተለያዩ ቁሳቁሶችን መግዛት ይጀምራል። እሱንም ገዝቶ እንደጨረሰ በቀጣይ ቀን ላይ ወደ ዩኒቨርሲቲው በደስታ ጉዞውን ይቀጥላል። እዛም እንደደረሰ ፍቅረኛ ያለችበትን ቦታ አጣርቶ ይፈልጋል። አጣርቶም ያገኘዋል። እንዳገኛትም አሪፍ የሆነ አቀባበል አልነበረም ያደረገችለት። አይታችሁ ከሆነ ይህ ልጅ በጣም እብድ ነው፣ የፀሐን ባህሪ ነው ያለው። እናም ይህንን ባህሪውን ይህንን አመለካከቱን ከድሮም ጀምሮ እንደማትወድለትና ይህንን ባህሪውን እዚህ ዩኒቨርሲቲ እንዳይጠቀመው ተመክረውና ትታው ትሄዳለች። እሱም ተስፋ ባለመቁረጥ ከዩኒቨርሲቲ መልስ ወደ እሷ ቤት ጉዞውን ይቀጥላል። እሷን ፍለጋ ድጋሚ እሷ ቤት ይሄዳል፣ እሷን ድጋሚ ለማዋራትና ይቅርታ ለመጠየቅ። በሚያሳዝን ሁኔታ ግን እሷ ቤት እንደሄደ እሷ ከሌላ ወንድ ጋር ውጪ የማይሆኑ ነገሮችን ስታረግ ነበር። ያኔ ያ ልጅ እሷን ይመለከታታል። ባያትና በተመለከታት ወቅት የተሰማው ስሜት በጣም ከባድና ውስጡን የሚረብሽ ስሜት ነበር። ስለ ፍቅር የምታውቁ ሰዎች ይህንን ነገር በደንብ ታውቁታላችሁ፣ በደንብ ትረዱኛላችሁ። እሱን በመናደድ ወደ እሷ በመጠጋት የእሷን ፍቅረኛ የእሷን ድብቅ ጓደኛ ይመተዋል። በንዴት ከመታው በኋላ ተናዶ ከሷ ቤት ይሄዳል፣ ይጠፋል። በቀጣይ ቀን ላይ ዩኒቨርሲቲ በሐዘንና በመከፋት ይመጣል። ያ ከፍቅረኛው ጋር የነበረው ልጅ ግሩፕ ሰብስቦ ያንን ልጅ ይደበድቡታል፣ ይመቱታል፣ ክብሩን ዝቅ ያደርጉታል። ከዛ ዩኒቨርሲቲ እስኪወጣ ድረስ በሩ ድረስ ገፍትረው ያስወጡታል። ያኔ ነበር ይህ ልጅ ራሱን የሚያስከብሩ ነገሮችን ማድረግ የጀመረው፣ ማሰብ የጀመረው። አንዳንድ ጊዜ ህይወታችን ላይ ማለት ነው እልህ የሚያዙን ነገሮች ናቸው እኛን የሚያሳድጉን፣ እኛን የሚለውጡን። ከዛ ይህ ልጅ ራሱን ቢውልድ ማድረግ ጀመረ። ራሱን የሚያስከብሩለትን ነገሮች ማድረግ ጀመረ። እነዚህን ነገሮች በዚህ ቪዲዮ ላይ በአጭሩ ሳላስረዝመው ነግራችኋለሁ። በጥሞና እስከ መጨረሻው አዳምጡኝ። ይህ ቪዲዮ በእርግጠኝነት ኢንስፓየር እንደሚያደርጋችሁና ኮሌጅ ውስጥ ወይ ደግሞ ዩኒቨርሲቲ ውስጥ እንደሚያስከብራችሁ አልጠራጠርም። ስለዚህ ቪዲዮ ላይክ በማድረግ ጀምሩና ይህንን ቪዲዮ እስከ መጨረሻው አዳምጡኝ። አንደኛው ትታ መሄድ የምትፈልግን ሴት ተዋት፣ ልቀቃት። ካልወደደች ካላፈቀረች ተዋት፣ ልቀቃት። ኮሌጅ ውስጥ የምታፈቅራት ልጅ አንተን የማትወድ ከሆነ አንተን የማታፈቅር ከሆነ ምን ታደርግላለች? እሷ የማትወድ ከሆነ ተዋት። አንተ እሷን ካልመረጠች አንተም እሷን መምረጥህን አቁም። ከሷ የትኛውንም አቴንሽን ለማግኘት አትሞክር። ምክንያቱም ሁሌም የማይፈልጉን ሰዎች የምታሳድድ ከሆነ ራስን ታጣለህ፣ ክብርህን ታጣለህ።
ፐርፐዝህን ታጠዋለህ፣ ማንነትን ትገለዋለህ። እውነተኛ ወንድ ሴት አያሳድም። እውነተኛ ወንድ የራሱን ነገር ቢውልድ ያደርጋል፣ አይምሮን ያሳድገዋል፣ ማድረግ ያለበትን ነገር ያደርጋል። የማትፈልገውን ሴት ከህይወቱ ያስወጣል። ፈጣሪ ራሱ አንድ የተናገረው ነገር ነበር። አንድ ሴት ኢግኖር ካረገች ካልፈለገች ያቺ ሴት ያንተ አይደለችም ማለት ነው፣ ወይ ደግሞ ያቺ ሴት ላንተ አልተፈጠረችም ማለት ነው። ስለዚህ ተዋት፣ ከህይወት አስወግዳት፣ ከህይወት አስወጣት፣ አስወግዳት። ለፍቅር ብለ እንዳለም ትምህርት ቤት ውስጥ ይሆናል፣ ኮሌጅ ውስጥ ይሆናል፣ ስራ ቦታ ይሆናል። ለፍቅር ብለ የምትለምን ከሆነ ራስህን፣ ክብርህን፣ ማንነትህን ሁሌም ታረክሷለህ፣ ሁሌም ዝቅ ታረጓለህ። አብዛኛውን ወንዶች በሴቶች ሊከበሩ ያልቻሉት በዚህ ምክንያት ነው። ትወደኛለች፣ ታፈቅረኛለች ብሎ የሚያስቧት ሴት ሳትወዳቸው ስትቀር ያችን ሴት በቴክስት ይሆናል፣ በኢንስታግራም ይሆናል ይለማመጧታል፣ ይማጸናቷል። እንደዚህ የምታረግ ከሆነ ሁሌም እንደተናክና ክብር ዝቅ እንዳለ ነው። እስቲ አስታውስ ወንድሜ፣ እዛ የሆነ ተማሪ ህልሙን እያሳደደ ነው። አንተ ግን እዚህ ቁጭ ብለ ስለ ሴት ታስባለህ፣ ስለ ሴት ትጨነቃለህ። እዛ የሆነ ተማሪ የራሱን ፐርፐስ ቢውልድ እያደረገ ነው፣ ራሱን እያሳደገ ነው፣ ማንነቱን እያስከበረ ነው። አንተ ግን እዚህ ቁጭ ብለ ስለምታፈቅራ ሴት እያሰብክ ህይወትን ትገለዋለህ፣ ህይወትን ዳሜጅ ታረጋዋለህ። በራስህ ጊዜ ነው የራስን ክብር እያሳጣ ያለው። እስቲ አንወሻሽ። የሆነች የምታፈቅር ሴት አለች፣ ግን አንተ ኢግኖር የምታረጋት። አያረለ ሁሉም ሰው ለተፈጠረለት ሰው መኖር አለበት። አንተ የምትወዳት ሴት አንተን ኢግኖር የምታረግ ከሆነ ካንተ በላይ ሌላ የምትወደው ሰው አለ ማለት ነው። ስለዚህ ያንን ሰው ትታ አንተ መታ ልታፈቅር አትችልም። ያ የምታፈቅረው ሰው ራሱ እሷን ባይወዳት አንተ መልሳ ልትወድና ልታፈቅር አትችልም። ምክንያቱም አንተ ለሷ አልተፈጠርክም፣ አንተ ለሷ አልተሰራም። አንዴ እድል ሞክር። የማትወድ ከሆነ እንቅስቃሴን አድርግ። ትምህርት ቤት ውስጥ፣ ኮሌጅ ውስጥ፣ ሁሉም ቦታ ራስን በሴቶች ማስከበር ከፈለግክ ማለት ነው። ሁለተኛው በሆነ ተማሪ ደካማ ጎን ሙድ እንዳትይዝ። አብዛኛውን ተማሪዎች ኮሌጅ ውስጥ ይሆናል፣ ሃይ ስኩል ውስጥ ይሆናል፣ ሙድ መያዝ እንደ እርድና ይቆጥሩታል። ሙድ መያዝ እንደ ትልቅ ነገር ይቆጥሩታል። አንድ ሰው ላይ ሙድ መያዝ፣ መሳቅ በጣም ትልቅ ስህተትና ክብርን ዝቅ ከሚያደርጉ ነገሮች መሃል አንዱ ነው። አብዛኛውን ኮሌጅ ውስጥ ይሆናል፣ ሃይ ስኩል ውስጥ ይሆናል። ልክ ሴት ስትመጣ ወይ ደግሞ አዲስ ሰው ሲመጣ ምን ያህል ጊዜ ነው በጓደኞች ሙድ ተያዘብህ? ምን ያህል ጊዜ ነው ጓደኞች የሳቁብህ ያንተ ክብር ላይ የተረማመዱ? ብዙ ጊዜ። ለዛ ነው ከዚህ በፊት ክብርን ዝቅ ከሚያደርጉ ጓደኞች አጠገብ ጠፋ ብዬ የምነግርህ። ምክንያቱም ሁሌም ከነሱ ጋር የምትሆን ከሆነ ሁሌም ክብር ዝቅ ይላል፣ ሁሌም ልብ ይሰበራል፣ ሁሌም መጥፎ ነገር ካፋቸው ይወጣና ያንተን ቀን ያበላሹታል፣ ስሜትን ይረብሹታል። ለዛ ነው ውጪ ይሆናል፣ ትምህርት ቤት ውስጥ ይሆናል፣ ኮሌጅ ውስጥ ይሆናል ጓደኞችን ምረጥ ብዬ የምነግርህ። ጓደኞችን የማትመርጥ ከሆነ ከጥሩ ጓደኞች ጋር የማትውል ከሆነ ሁሌም ቡሊ እንደተደረግክ ነው፣ ሁሌም በሴቶች እንደተናክ ነው፣ ሁሌም በተማሪዎች ሙድ እንደተያዘብህ ነው። ስለዚህ ሙድ የሚይዙብህ ከሆነ በአንተ የሚሳለቁ ከሆነ ከነሱ አጠገብ ጥፋ፣ ከነሱ አጠገብ ሂድ። እነሱን ከህይወት አስወጣቸው፣ ካጠገብ አረቃቸው። ለዛ ነው ብዙ ጊዜ ሲግሞች ብቻቸውን የሚሆኑት፣ ብቻቸውን ነገሮች የሚያደርጉት። ምክንያቱም ከ3 ከ4 ጓደኛ በላይ ካላቸው እነዛ 3 4 ጓደኞቹ ሙድ ይዙበታል። በሚያደርገው ነገር፣ በሚያስበው ነገር፣ በሚያቅደው ነገር ይሳለቁበታል። ለዛ ነው ብዙ ጊዜ ብቻውን የሚሆነው። ኮሌጅ ውስጥ፣ ትምህርት ቤት ውስጥ ብቻህን ብትሆን በጣም ሪኮማንድ አደርጋለሁ። ወይ ደግሞ አንድ ወይ ሁለት ጓደኛ ብትይዝ በጣም እመክራለሁ። እነሱም ቡሊ የሚያደርጉብህ በመጥፎ ስሜት ሙድ የሚያዙብህ ከሆነ ማለት ነው። ሶስተኛው ከተማሪዎች ጀርባ አታውራ። ብዙ ጊዜ ማለት ነው ፈሪ ተማሪዎች፣ ደፋር ያልሆኑ ተማሪዎች ከተማሪ ጀርባ ያወራሉ፣ ይናገራሉ። ያኔ ነው ክብር ዝቅ የሚለው። ምክንያቱም ብዙ ጊዜ በምታወራ ጊዜ ሰዎች ካፈ በሚወጣው ነገር ነው የሚያዩክ፣ የሚመለከቱ። ያኔ ፈሪ እንደሆንክና በጭባጫ እንደሆንክ ራስን ታጋለጠዋለህ። አስታውስ፣ ከአንበሳ ጀርባ የፈለገ ውሻ ቢጮ አንበሳ ዞሮ አይመለከተውም። ውሻው ደፍሮ ፊት ለፊቱ እስካልመጣ ድረስ በፍጹም አንበሳው ዞሮ ያንን ውሻ ለመጋፈጥና ለመደባደብ አይሞክርም። በተመሳሳዩም አንተም ጋር ስመጣ እንደዚህ ነው። ከሰዎች ጀርባ የምታወራ ከሆነ፣ ከሰዎች ጀርባ የማይሆኑ ነገሮችን የምታረግ ከሆነ ራስህን፣ ማንነትህን ዝቅ እያረግከው ትመጣለህ። ፈሪ እንደሆንክ ራስን ታጋልጠዋለህ። መናገር ያለብህን፣ ማውራት ያለብህን ነገር ፊት ለፊታቸው አውራው። ለምን ሴት አትሆንም?
ለምን እንዳይሆንም የፈለግከውን ነገር አይምሮ ውስጥ ያለውን ነገር ፊት ለፊታቸው ተናገረው። ያኔ ነው ወንድ የምትሆነው። ያኔ ነው ራስን የምታስከብረው። ያኔ ነው ሰዎች የሚፈሩ። ምክንያቱም አይምሮ ውስጥ ያለውን ሐሳብ አውጥቶ የሚናገረው ሰው በጣም ጥቂት ነው። ከነዛ ሰዎች መሃል አንዱ አንተ ኮንክ በጣም ይፈራዋል፣ ያከብረዋል። ትምህርት ቤት ውስጥ ኮሌጅ ውስጥ ደፍረ ሰዎች ፊት ለፊት የፈለግከውን ነገር የምታወራና የምትናገር ከሆነ እመነኝ ወንድሜ ኮንፊደንስ፣ አመለካከት፣ ክብር 100% ይጨምራል። አራተኛው ለአቴንሽን ብለ እንዳትደባደብ፣ እንዳትጠላ። በዚህ ጄኔሬሽን አብዛኛውን ተማሪዎች መጣላትን፣ መደባደብን እንደ እርድና ይቆጥሩታል። ግን አንድ ነገር ልንገርህ፣ መጣላት፣ መደባደብ ትልቅ ፋርነት ነው፣ ትልቅ ድድብና ነው። ለምን እንደሆነ ልንገርህ። ሁለት ሰዎች በየሆነ ነገር ይጣላሉ። እነዛ ሰዎች በንግግር ነው እንጂ ችግራቸው የሚፈቱት በጸብ አይደለም። ያንን ችግር ቁጭ ብለው አውርተው ነው ችግሩን ሊፈቱት የሚችሉት እንጂ ተነስተው በመደባደብ አይደለም። ተነስተው የሚደባደቡ ከሆነ ችግሩ ላይ ችግር ነው የሚፈጥሩት። አንተም ጋር ስመጣ እንደዛው ነው። የሆነ ችግር አጋጠመ አይደለ? የሆነ ችግር ሊደርስብህ ይችላል። የሆነ ችግር ሊያጋጥም ይችላል። ያንን ችግር ተቋቁመ በውይይት ነው መፍታት አለብህ። በንግግር ነው መፍታት አለብህ። በጸብ የምትፈታው ከሆነ፣ በድብድብ የምትፈታው ከሆነ ያ ችግር ጭራሽ ሌላ ችግር ያመጣብሃል። ስለዚህ መጠላትን፣ መደባደብን እንዳታስበው። ግን በግሩፕ ሆኖ ካለምን ምክንያት ሊመቱና ሊደባደቡ ከመጡ ዝም እንዳትላቸው። ቅድም የነገርኩ ታሪክ ትዝ ይልሃል። ካለምንም ምክንያት እጅን ሰው ላይ እንዳታነሳ። የሆነ ፐርፐዝና የሆነ ችግር መኖር አለበት ሰዎች ጋር ለመደባደብ ማለት ነው። ግን ሁሌ ማስታወስ፣ መጣላት፣ መደባደብ ሃይስኩል ውስጥ ይሆናል፣ ኮሌጅ ውስጥ ይሆናል፣ ውጭ ይሆናል። ትልቅ ድድብናና ትልቅ ፋርነት ነው። ክብርን ማስጠበቅ ከፈለግ ከማንም ጋር ባትጣላ ሪኮማንድ አደርጋለሁ። ማንነትህን፣ ራስህን በድምጽና በአክት አስከብረው። አምስተኛው ለጓደኝነት እንዳትለምን። አብዛኛውን ሃይስኩል ውስጥ ኮሌጅ ውስጥ ያሉ ተማሪዎች ከማይመጥናቸው ሰዎች ጋር፣ ክብራቸውን ከፍ ከሚያደርግ ተማሪዎች ጋር ነው የሚውሉት። ይህም የሆነበት ምክንያት ከነሱ ጋር እኩል የሚያስቡ የሚያቅዱ ጓደኞች ጋር ስለማይሆኑ ስለማይውሉ ነው። ራስን ለማስከበር ብለ፣ ክብርን ለማስጠበቅ ብለ፣ የምታፈቅራትን ሴት ለማግኘት ብለ ከድርዮች ጋር መሆንን አቁም። አንተን ከማይፈልግ ሰው ጋር መሆንን አቁም። አንተን ከማይፈልግ ጀማ ውስጥ አትቀላቀል። አንተን ከማይፈልጉ ሴቶች አጠገብ ጥፋ። ክብርህንና ማንነትህን ኮሌጅ ውስጥ ትምህርት ቤት ውስጥ ማስጠበቅ ከፈለግ ግዴታ ከማይፈልግ ሰው ከማይፈልግ ተማሪዎች አጠገብ መራቅና መጥፋት ይኖርብሃል። አብዛኛውን ተማሪዎች ይህንን ስህተት ሲሰሩ ይመለከታሉ። ከማይፈልጓቸው ሰዎች ጋር ነው ብዙውን ጊዜ የሚውሉት። ይህም የሆነበት ምክንያት ከነዛ ሰዎች ጋር ሲሆኑ የሚከበሩ፣ ሪስፔክት የሚያገኙ፣ ከፍ የሚሉ፣ የሚጎሉ ይመስላቸዋል። ግን በተቃራኒ ነው። ጭራሽ ክብራቸው ዝቅ እያለ ሙድ እየተያዘባቸው ነው የሚመጣው። ስለዚህ አንተም ኮሌጅ ውስጥም ሃይስኩል ውስጥም ሌላም ቦታ ይሆናል ከማይፈልጉ ሰዎች አጠገብ ጥፋ። ማንንም ሰው ለጓደኝነት ለፍቅር እንዳትለምን። ካልፈለጉ ገደል ይግቡ። ስድስተኛው አስተማሪዎችን በፍጹም እንዳታከብር። ኖሌጅ በጣም ፓወር የሆነ ነገር ነው። አስታውስ ወንድሜ፣ አስተማሪዎች ብዙውን ጊዜ ያላቸው እውቀት ትምህርት ላይ ብቻ ነው። ለዛ ነው እነሱን ሪስፔክት እንዳታረጋቸው የሚልህ። እነሱን የምታዳምጣቸው ሪስፔክት የምታረጋቸው ከሆነ ቀስ በቀስ የእነሱን ትምህርት አይምሮ ውስጥ እየከተቱት እየመረዙት ይመጣሉ። ይህ ምን ማለት መሰለ? በምሳሌ ላስረዳ። ሁለት ተማሪዎች አሉ ክፍል ውስጥ። አንደኛው አስተማሪውን በማክበር አስተማሪውን በማዳመጥ ትልቅ ደረጃ የሚደርስ የሚመስለው፣ ሁለተኛው ደግሞ አስተማሪ የሚለውን ባለመስማት ባለማዳመጥ፣ ራሱ በመስማት ራሱን በማዳመጥ ትልቅ ደረጃ የሚደርስ የሚመስለው። ከሁለቱ ተማሪዎች መሃል አንተ የትኛው ነህ? የትኛውስ ነው መሆን የምትፈልገው? እሱን ለአንተ ልተውልህ። ነገር ግን አስተማሪው የማያዳምጠው፣ አስተማሪውን የማይሰማውን፣ ራሱን የሚያዳምጠው፣ ራሱን የሚሰማው ተማሪ ትልቅ የሆነ ኖሌጅ አለው፣ ትልቅ የሆነ ፕላን አለው፣ ትልቅ የሆነ ሐሳብ አለው። እሱ ተማሪ ነው አንድ ቀን ትልቅ ደረጃ የሚደርሰው። አዳምጠኝ ወንድሜ፣ አስተማሪ የሚልህን ነገር በፍጹም እንዳሰማቸው እንዳታዳምጣቸው፣ አለበለዚያ ህልም ላይ ትልቅ መርዝ እየረጨ ነው። ሰባተኛውና ዋነኛው ራስን አበርታው። ኮሌጅ ስትገባ ማለት ነው ሁሉም ነገር እንደሚቀየር ነገር ያለው። ስለዚህ ልብህን አዘጋጀው። የሆነ ሰው ልብህን ሊሰብረው ይችላል። ራስህን
አበርተው አጠንክረው። የሆነ ሰው መጥቶ በግሩፕ ሊመታና ሊደበደብ ይችላል። አይምሮውን ንጹህ አድርገው አጽደው። ፕላንና እቅድ ያስፈልጋል። ምክንያቱም የወደፊት ህይወት የሚገነባው በትምህርት አይደለም። የወደፊት ህይወት የሚገነባው በምታስበውና ኢማጂን በምታረገው ነገርና አክሽን በምታረገው ነገር ነው። ስለዚህ ካሁኑ ራስ ማበርታት ጀምር፣ ስፖርት መስራት ጀምር፣ ትሬኒንጎችን ማድረግ ጀምር፣ መጽሐፍቶችን ማንበብ ጀምር፣ እውነተኛ እንደሚያደርጉን ነገሮች ማድረግ ጀምር። ራስ የምታስከብርበትን ነገር ፈልጋ አገኘው። የማትፈልገን ሴት ከህይወት አስወጣት። ለምትፈልገን ሴት ወደ ህይወት አስገባት። ለወደፊት ሚስት የምትጠቅመዋን ሴት አንተ ነው ጠንቀቀ የምታውቀው። አንተን የምትወድን፣ የምታከብርን፣ የምታፈቅርን ልጅ ፈልጋ አገኛት። የማትወድን ልጅ ከህይወት አስወግዳት። የማይጠቅሙን ጓደኞችን አስወግዳቸው። የሚጠቅሙን፣ የሚያበረታቱን፣ ካጠገብ የማይርቁትን አጠገብ ሆነው የሚያበረታቱን፣ ካንተ ጋር አብሮ የሚሰሩትን ጓደኞችን አጠገብ አድርጋቸው። ከነሱ ጋር አብረ ጠንክረ ስራ። ማድረግና መስራት ያለብን ነገር አድርግ። ክብርን ዝቅ የሚያደርጉ ተማሪዎች ካሉ፣ አንተን በግሩፕ መጥቶ ሊመቱ የሚያስቡ ተማሪዎች ካሉ ዝም እንዳትላቸው። ለእያንዳንዱ ዋጋቸውን አስከፍላቸው። በክብር ከመጡ ዝም እንዳትላቸው። በዚህ መንገድ ማለት ነው እመነኝ ወንድሜ ራስን ታስከብረዋለህ። ራስን ወንድ ታረጋዋለህ። ስለዚህ ኮሌጅ ውስጥ ራስን ማስከበር ከፈለክ እስካሁን የነገርኩን ነገር አስታውሰው።